ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ዋላችሁ? እንኳን ለከተራ በዓል አደረሰን እያልኩኝ ለዕለቱ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓቱ አክቲቪስት ብርሃነ ገብረገርግስ መታሰሩ ተሰማ። የህወሓቱ ታማኝ አክቲቪስት ብርሃነ ገብረገርግስ ወይም ልፍዓተይ ተስፋ በህወሓት መታሰሩ ተሰምቷል። ለዓመታት የህወሓት ታማኝ አክቲቪስት በመሆን ያገለገለው ብርሃነ ገብረገርግስ ወይም በማህበራዊ የትስስር ገጽ መጠሪያው ልፍዓተይ ተስፋ ሰሞኑን ህወሓት መወገድ ያለበት ኃይል ነው፣ ታግዬ አስወግደዋለሁኝ፣ የድርጅቱ ብዙ ሚስጥሮች አሉኝ፣ ለህዝብ ይፋ አደርጋለሁኝ በማለት በህወሓት ላይ ጠንካራ ተቃውሞ ጀምሮ የነበረ ሲሆን በትናንትናው ዕለት ጥር 9 2018 ዓ.ም በህወሓት በሽሬ ከተማ መታሰሩ ለማወቅ ተችሏል። የህወሓት ሰራዊት ጀነራል ጉዑሽ ገብረን ማሰሩ ተሰማ። የህወሓት ሰራዊት ጀነራል ጉዑሽ ገብረ ማሰሩ ገልጿል። በአዲግራት የሚገኘው የአርሚ 15 አዛዥ ጀነራል ጉዑሽ ገብረ የኮርና ከኮር በላይ የተባሉት የህወሓት የጦር አበጋዞች ጥር 15 2017 ዓ.ም በአቶ ጌታቸው ረዳ ጊዜያዊ አስተዳደር ላይ ባደረጉት መፈንቅለ መንግስት አልሳተፍም ካሉትና ከ8 ወራት ቆይታ በኋላ በአርሚያቸው በተደረገላቸው ጥሪ ነሐሴ 9 2017 ዓ.ም አዲግራት ከተማ መግባታቸውና አርሚያቸውን መቀላቀላቸው ይታወሳል። የሰራዊቱ ከፍተኛ አመራሮች እግድ ከተጣለባቸው መካከል ነበሩ የተባሉት ጀነራል ጉዑሽ ገብረና ሁለት ተጨማሪ ጀነራሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር እንዲስማሙና እንዲግባቡ በማድረግ አለመግባባቱ እንዲፈታ አድርጌያለሁ ሲልም ነሐሴ 13 ቀን 2017 ዓ.ም የትግራይ ፐብሊክ ዲፕሎማሲ ፎረም አስታውቆ ነበር። ፎረሙ በሰዓቱ ባወጣው መግለጫ በትግራይ ክልል ያጋጠመውን ሁሉን አቀፍ ችግር በሰላማዊ መንገድ ለመፍታት እየሰራው ነው ማለቱ ይታወሳል። ነገር ግን በትላንትናው ዕለት ጥር 9 2018 ዓ.ም ጀነራል ጉዑሽ ገብረ በህወሓት ሰራዊት መታሰራቸው ታውቋል። በህወሓቱ የጦር አበጋዝ ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ የሚመራው የክልሉ ሰላምና ጸጥታ ቢሮ ማንም ሰው ከህግ በታች አይደለም ሲልም በማህበራዊ የትስስር ገጹ የጀነራሉ መታሰር አረጋግጧል። በተጨማሪም በጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ ሽጉጥህን አስረክብ የሚል ትዕዛዝ የተሰጣቸው ጀነራል ጉዑሽ ገብረ አላስረክብም ሲሉ ጀነራል ፍስሐ ማንጁስ ለታጣቂዎች ትዕዛዝ በመስጠት ድብደባ እንደተፈጸመባቸውም ተገልጿል። ጀነራል ጉዑሽ ገብረ የህወሓትና የሻዕቢያን ጽምዶ ተከትሎ በሰጡት ሐሳብ ሻዕቢያ አዲግራት የሚገባው በኔ ሬሳ ላይ ተረማምዶ ነው በማለታቸው በሻዕቢያ ጥርስ ተነክሶባቸውም ቆይቷል። በዚህም ሰሞኑን የሻዕቢያ መንግስት ለህወሓት የሰጠው የጦርነት ትዕዛዝ ለማስፈጸም ጀነራል ጉዑሽ ገብረ ያደናቅፈኛል በማለቱ ምክንያት ጀነራሉ በእስር ለኤርትራ መንግስት ተላልፈው ሊሰጡ ይችላሉ የሚል ጭምጭምታዎችም እየተሰሙ ይገኛሉ። የትናንቱ ህወሓት ዛሬ የለም ነገም አይመጣም ሲሉ የቀድሞው የህወሓት የቁጥጥር ኮሚሽን ሊቀመንበር ተክለብርሃን አርአያ ገለጹ። አቶ ተክለብርሃን አርአያ በህወሓት ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበር ለዓመታት በኃላፊነት የነበሩ ሲሆን ከ2 ዓመታት በፊት የተካሄደውና የህወሓትን አመራር ለሁለት ቡድን ከፍሎ ክፉኛ ያዳከመው 14ኛ ጉባኤ ህገወጥ ነው ብለው በመቃወም ፓርቲውንና ስልጣናቸውን ለቀዋል። አቶ ተክለብርሃን አርአያ ሰሞኑን ላንዳ ሪፖርት ከተባለ ሚዲያ ጋር ህወሓትን አስመልክተው በሰጡት ከ1 ሰዓት በላይ ርዝማኔ ባለው ቃለ መጠይቅ ህወሓት በተለይ ከ1993 ዓ.ም የመሪነት መከፋፈል ወዲህ የዓላማ ጥራት ችግር ያጋጠመውና መዳከም የጀመረ ነው። ላለፉት 25 ዓመታት ሰብአዊ ሀብቱ የበተነ ፓርቲ ነው። አመራርና አባሉ በኪራይ ሰብሳቢነትና ሙስና መዘፈቅ ከጀመረ ቆይቷል። አዲስ ተተኪ ሐሳብ የሌለው በኔትወርክና ጥቅም የተሳሰረ ልል መሪነት ነው ያለው። የአሁኑ ህወሓት ስትራቴጂክ አመራር የለውም። ስትራቴጂክ አመራር የሌለው ፓርቲ ደግሞ ፓርቲ ሆኖ አይቀጥልም። የግል ጥቅም እንጂ የዓላማ አንድነት ያላሰባሰበው አመራር ቡድኖች እየፈጠረ አንዱ ሌላውን እያሳደደና እየበላ ፓርቲውን ወደማይድንበት ደረጃ አድርሶታል። ለ60 ቀናት ተሰብስበው ከመጨቃጨቅ ባሻገር የፈጠሩት ያስተሳሰብና የአመራር አንድነት አልነበረም። በመጨረሻ አንዱ ቡድን ሌላውን ቡድን ገፍትሮ ነሐሴ 2016 ዓ.ም ቁጥጥር ኮሚሽን ያልደገፈውን ያልተቀበለውን ጉባኤ አካሄደ። ጉባኤው ህወሓት ወደ 4 ቡድን መከፋፈል ያዋለደ ነው። አንዱ ቡድን ስምረት፣ ሌላው ወለዶ የሚባሉ ፓርቲዎች መስርቷል። የተቀሩት ህወሓት ነን የሚሉት ደግሞ ለሁለት ቡድን ተከፍለው ውስጥ ለውስጥ እየተባሉ ነው።
የትናንቱ ህወሓት ዛሬ የለም ነገም አይመጣም። ዛሬ ያለው ህወሓት ስርዓትና መርህ አልባ ነው። ለአሁኑ መድረክ የሚዋጅ ህወሓት የለም። ስለ ግሉ ጥቅም እንጂ ስለ ህወሓት ጥንካሬ የሚጨነቅ አመራር የለም የሚሉ እጅግ ጠንከር ያሉ በህወሓት ቡድን ላይ ያነጣጠሩ አስተያየታቸውን ሰንዝረዋል። በተጨማሪም የአሁኑ አጀንዳ ትግራይ እንዴት መዳን አለባት እንጂ ህወሓት እንዴት መዳን አለባት አይደለም መሆን የሚገባው ያሉ ሲሆን ውይይትንና ስርዓትን ማስቀደም፣ የተለያዩ አመለካከቶችን የሚያስተናግድ አቃፊ መንግስት ማቋቋም፣ የፖለቲካ የስህበት ማዕከሉ ፓርቲዎች ሳይሆን መንግስት ስለማጠንከር መሆን እንዳለበትም አክለዋል። ምርጫ መካሄድና ለማካሄድ የህዝብ እንጂ የፓርቲዎች መብት አይደለም ያሉት አቶ ተክለ ብርሃን ህዝብ ለምርጫ ይዘጋጃል፣ ፓርቲዎች የሚያወዳድራቸው ሐሳብና ጭብ ያቀርባሉ ብለዋል። ህወሓት እኔ የሌለሁበት ምርጫ አይካሄድም የሚለው አካሄድ አይሰራም ሲሉም አብራርቷል። ለምርጫ ምቹና መቺ ሁኔታ መፈጠር እንዳለበት አስታውሰው ትግራይ በህዝብ ምርጫ የቆመ ሲቪል መንግስትና አስተዳደር ያስፈልጋታልም ብለዋል። ቴዎድሮስ ተሾመ ለፕሬዝዳንት ትራምፕ ግልጽ ደብዳቤ ላከ። ታዋቂው የፊልሙ ባለሙያ ቴዎድሮስ ተሾመ በአባይ ወንዝና በታላቁ የህዳሴ ግድብ ዙሪያ ያለውን የኢትዮጵያን ጽኑ አቋም የሚገልጽና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጉዳዩን እውነታ እንዲረዱ የሚያሳስብ ግልጽ ደብዳቤ አሰራጭቷል። ቴዎድሮስ ፕሬዝዳንት እውነታውን ይረዳ ዘንድ ሼር አድርጉት በሚል መሪ ቃል ባቀረበው በዚህ በእንግሊዘኛ በተጻፈ ደብዳቤ አባይ ከኢትዮጵያ ምድር የሚመነጭ የተፈጥሮ የጂኦሎጂ እና የፈጣሪ ስጦታ እንጂ በማንኛውም ስምምነት ወይንም በግዛት ትዕዛዝ የተፈጠረ አለመሆኑን በአጽንኦት ገልጿል። ኢትዮጵያ በአባይ ወንዝ ላይ ያላት የመጠቀም መብት በ21ኛው ክፍለ ዘመን የተፈጠረ ሳይሆን በዓለም አቀፍ ድንበር ተሻጋሪ የውሃ ህጎች ማለትም ፍትሐዊና ምክንያታዊ አጠቃቀም የታወቀ መሆኑን ጠቁሟል። ግድቡ ውሃውን እንደማይገታውና ለዜጎች ብርሃን ለመስጠት ብቻ የሚውል የልማት ስራ እንጂ የጥቃት እርምጃ ለመሆኑንም አስገንዝቧል። ግብጽ ለዘመናት አባይን የራሷ ብቻ አድርጋ የምትቆጥርበትን የ1929 እና የ1959 ውሎች ኢትዮጵያ ያልፈረመችባቸውና በቅኝ ገዢዎች የተፈረሙ በመሆናቸው በኢትዮጵያ ላይ ምንም አይነት ተፈጻሚነት እንደሌለባቸውም በደብዳቤው አብራርቷል። ግብጽ ኢትዮጵያን ደካማና የባህር በር አልባ አድርጎ ለማስቀረት በታሪካዊ ጠላቶቻችን በኩል ስታደርግ የነበረውን ሴራ ቴዎድሮስ አስታውሷል። በተለይም በደርግ ዘመን ማብቂያ ላይ ግብጽ ኤርትራን በመርዳት ኢትዮጵያ የአሰብ ወደብን እንድታጣ ያደረገችው ተንኮል ዛሬም ድረስ በኢትዮጵያውያን ዘንድ የማይረሳ ቁስል መሆኑንም ገልጿል። የአባይ ጉዳይ የጂኦፖለቲካዊ ፍላጎት ማሟያ መሆን እንደሌለበት የገለጸው ደብዳቤው ጉዳዩ በአፍሪካ ህብረት ማዕቀፍ ውስጥ ብቻ ሊፈታ የሚገባው የወንድማማቾች ጉዳይ መሆኑንም ለፕሬዝዳንቱ አሳውቋል። ቴዎድሮስ ተሾመ ደብዳቤውን ሲያጠቃልል ፍትህ እንደ አባይ ፈሳሽ የጸና ሉዓላዊነትም እንደ ኢትዮጵያ ደጋማ ቦታዎች የማይናወጥ ይሁን ብሏል። ኢትዮጵያ የግብፅን መራብም ሆነ የሱዳንን መጨለም እንደማትመኝ ነገር ግን የገዛ ቤቷን ለማብራት ያላትን መብት ለማንም እንደማትተውም አሳስቧል። የአርቲስት ነጻነት ወርቅነህ ስርዓተ ቀብር ተፈጸመ። የአርቲስት ነጻነት ወርቅነህ ስርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። በስነ ስርዓቱ ላይ የባህልና ስፖርት ሚኒስቴር ዴኤታ ነብዩ ባየ፣ የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር፣ የአርቲስቱ ቤተሰቦች፣ የሥራ ባልደረቦችና ወዳጅ ዘመዶቹ እንዲሁም በርካታ የአርቲስቱ አድናቂዎች ተገኝተዋል። የባህልና ስፖርት ሚኒስቴር ዴኤታ አቶ ነብዩ ባየ በስነ ስርዓቱ ላይ ባደረጉት ንግግር አርቲስት ነጻነት ወርቅነህ ስራውን በሙያዊ ብቃትና በጥልቅ ዕውቀት ያከናውን እንደነበር ገልጸዋል። አርቲስቱ ለሙያው ዲሲፕሊንና ለጥበብ ጥራት ትልቅ ትኩረት የሚሰጥ የጥበብ ሰው እንደነበርም አክሏል። ሚኒስቴር ዴኤታው አክለውም በነጻነት ወርቅነህ ስራዎች ላይ ጥናት ተደርጎ ለቀጣዩ ትውልድ እንዲተላለፍና እንደ መማሪያ እንዲያገለግልም እንደሚደረግ ተናግረዋል። የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር በበኩላቸው አርቲስት ነጻነት በሙያው ህዝብንና ሀገርን ያገለገለ ታላቅ ባለሙያ እንደነበር ተናግረዋል። ለመላው ቤተሰቦቹ፣ አድናቂዎቹ፣ ለሙያ ባልደረቦችና ለህዝብ መጽናናትም ተመኝቷል። በፊልምና በቲያትር ተዋናይነት፣ በቴሌቪዥን ፕሮግራም አቅራቢነት እንዲሁም በሌሎች የጥበብ ስራዎቹ ስመጥርና ተወዳጅ የሆነው አርቲስት ነጻነት ወርቅነህ ጥር 8 ቀን 2018 ዓ.ም በድንገት ከዚህ ዓለም በሞት መለየቱ ይታወሳል። የጋና ወታደራዊ ፖሊስ በታሪክ የመጀመሪያዋን ሴት አዛዥ ሾመ። ሌተናል ኮሎኔል ጃክሊን ዴላ ጋሌ የጋና ወታደራዊ ፖሊስን በመምራት የመጀመሪያዋ ሴት እንደሚሆኑ የጋና ጦር ሰራዊት አስታውቋል። ሹመቱ የሀገሪቱ ጦር የስርዓተ ጾታ እኩልነትን ለማስፈን በብቃት ላይ የተመሰረተ አመራርን ለመገንባት ለጀመረው ቁርጠኝነት እንደ ትልቅ እርምጃ ታይቷል ሲል የሀገር ውስጥ ሚዲያ ዘግቧል።
የጋና ወታደራዊ ፖሊስ በጦር ኃይሉ ውስጥ ዲሲፕሊን በማስከበር ወታደራዊ ወንጀሎችን በመመርመርና የወታደራዊ ተቋማትን ደህንነት በመጠበቅ ረገድ ወሳኝ ሚና ይጫወታል መባሉን ስፑትኒክ ዘግቧል። የ81 ዓመቱ የኡጋንዳ ፕሬዝዳንት ለሰባተኛ ጊዜ አሸነፉ። የ81 ዓመቱ የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ሐሙስ ዕለት በተካሄደው ምርጫ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን ይፋ አድርጓል። ሙሴቬኒ በሰባተኛ ጠቅላላ ምርጫ ያሸነፉት 71.65 በመቶ ድምጽ በማግኘት ሲሆን ቀንደኛ ተቀናቃኛቸው ቦቢ ዋይን ደግሞ 24.72 በመቶ አግኝቷል ተብሏል። ከሰሞኑ በተቀሰቀሰ ተቃውሞ ቢያንስ የ10 ሰዎች ሕይወት የቀጠፈው ምርጫ ብዙ እንከኖች እንደነበሩት የተተቸ ሲሆን የሙሴቬኒ ለሰባተኛ ጊዜ ማሸነፍ በሀገሪቱ ተጨማሪ ሁከትና ግርግር እንዳይፈጠር ስጋት መፍጠሩንም ተዘግቧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ